We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም ክብሯና ክብሯን የመድፈንሽ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። ዛሬ የጨዋታ ቀን ነው። ማች ዳይ ከቦርንሞዝ ጋር በቪታሊቲ ሮድ አርሰናል ጨዋታውን ያከናውናል። ለዚህ ጨዋታ ሚኬል አርቴታ ትናንትና ከሰዓት በኋላ ከጋዜጠኞች ጋር ቆይታ አድርጎ ነበር። በብዙ ጉዳዮች ላይ ምላሽ ለመስጠት ሞክሯል። እያንዳንዱን ነገር ለእናንተ ለማስቃኘት እንሞክራለን። ስለ ሊያንድሮ ትሮሳርድ ወቅታዊ ብቃት፣ ስለ ዲክላን ራይስ ጉዳትና በጨዋታው ላይ ስለሚኖረው ተሳትፎ በዚህኛው ጨዋታ ላይ እንዲሁም አዲስ ጉዳት ስለመኖሩና ሪካርዶ ካላፊዮሪና ሞስኬራ በጨዋታው ስለመገኘትና ለመገኘታቸው ተጠይቆ ምላሹን ሰጥቷል። ስለዚህ ጉዳይ እንመለከታለን። አርሰናል በአዲስ ዓመት ሊጉን እየመራ ለ5 ጊዜያት ያህል ዋንጫዎችን ሳያነሳ ቀርቶ ያውቃልና በዚህ ጉዳይ ላይ ስላለው የቡድኑ ሜንታሊቲን ተጠይቆ ምላሹን መስጠት ችሏል። የሊጉ አናት ነው እና በመለሻ ክፍል ውስጥ ስላሉት ስሜቶችም እንዲሁ ተጠይቋል። ኢንዞ ማሬስካ ከቼልሲ ተሰናብቷል። ስለሱም ጠይቀውት ነበር። ስለ ኢንዞ ማሬስካ ስሜቶችን ለመግለጽ ሞክሯል። ስለ ቦርንሞዝ ባለፈው ውድድር ዓመት ስላየው ቀይ ካርድና በዚህ ውድድር ዓመት በቡድኑ ስላለው የዲሲፕሊን ብቃትም ተጠይቆ ነበር። ብዙ ጉዳዮችን ለመዳሰስ ለመመለስ ሞክሯል። እናም የሚቀጥሉትን 15-16 ደቂቃዎች ከኛ ጋር በጣም በጥሩ ሁኔታ ታሳልፋላችሁ ብዬ አስባለሁ። ሰብስክራይብ አድርጋችሁ አድምጡን ፕሊዝ። እንዲሁም ደግሞ ቪዲዮን ገና ስትጀምሩ ላይክ አድርጉ። ሼር አድርጋችሁንም ብዙ ቦታዎች ላይ እንድንደርስ አድርጉልን። ሁሉም ስለምታረጉ ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ለሚኬል አርቴታ መጀመሪያ ያቀረበለት ጥያቄ ከማክሰኞ ጨዋታ በኋላ አዲስ የጉዳት ዜና መኖርና አለመኖሩን በተመለከተ ነበረ እና ሚኬል አርቴታ እስካሁን ምንም አይነት ልምምድ አልሰራንም፣ ስለዚህ ምን አይነት ሁኔታ ላይ ተጫዋቾች ስለመኖራቸው እርግጠኛ አይደለም። በቪላ ጨዋታ ላይ ከጀመሩ ተጫዋቾች ጋር የመጀመሪያ ልምምድ ምንሰራ ዛሬ ነው፣ ስለዚህ ዛሬ ከሰዓት በኋላ የበለጠ እናውቃለን አለ። ሁሌም እንደሚያደርገው ፕሬስ ኮንፈረንሱን የሰጠው ትናንትና ምሳ ሰዓት ላይ ነውና በአርሰናል ሶባ ሪያሊቲ ልምምድ ማዕከል ማለት ነው። ከዛ በኋላ ነው ልምምድ የሰሩት ምሽት ላይ ማለት ነው ለዛሬው ጨዋታ እና ሚኬል አርቴታ እንደገለጸው ከሆነ ከቪላው ጨዋታ በኋላ በቪላው ጨዋታ የጀመሩ ተጫዋቾች እስከ ትናንትና ድረስ ምንም አይነት ልምምድ አልሰሩም። ሮብለታ ሐሙስ ለታ ማለት ነው። በራይስ ጉልበት ላይ ያለው እብጠት ስለመቀነሱም ተጠይቆ ነበር። ሩቅ አይደለም ማለት እየቀነሰ ስለመሆኑ የገለጸ ግን ዛሬ ሌላ ክፍለ ጊዜ ያለን፣ ስለዚህ ምን አይነት ምላሽ እና ምን አይነት ስሜት እንዳለው ከህመሙ ጋር መመልከት ይኖርብናል ሲል ነው የተናገረ። ሪካርዶ ካላፊዮሪና ሞስኬራ ከዛሬው ጨዋታ ውጭ መሆናቸውንም ገልጿል። ስለዚህ ካላፊዮሪ አይኖርም ማለት ነው። በሶስቱ አጥቂዎች ምርጫ ላይ ያለውን ራስ ምታትም ጠይቀውት ነበረ። በገብርኤል ኢየሱስ፣ ካይ ሃቨርትዝ እና እንዲሁም ቪክተር ዮኬሬሽ መካከል ያለው ምርጫ ስለሚፈጥሩ የራስ ምታት ጉዳይም ጠይቀውት ነበረ። ቡድኑን በደንብ ይረዳዋል አለ። እያንዳንዱ ኢንዲቪጁዋል ግለሰብ ቡድኑን ይረዳል። የምንፈልገው ይህንን ይመስለኛል። በጊዜ ሰሌዳ ውስጥ በጨዋታዎች ባሉበት መደራረብ ውስጥ አማራጮች እንዲኖሩ እንፈልጋለን። እስካሁን ድረስ ያንን አላገኘንም ነበር። ስለዚህ ሁሉም ሰው ፈቃደኛ ሲሆንና ጤነኛ ሆኖ ሲገኝ ምን አይነት ምርጫ እንደሚሰጠን ለማየት ጓጉተናል። ስንቀይራቸው ምን አይነት የተለየ ዳይሜንሽን እንደሚሰጡን የጨዋታ አቀራረብና በተለየ መንገድ ለማጥቃት እንጠቀምባቸዋለን ሲል ሶስቱም የተለያየ ባህሪ ስላላቸው በተለያየ መንገድ ለመጠቀም እንዳሰበ በሚገልጽ ሁኔታ ነው መናገር የፈለገው። በዚህ ውድድር ዘመን የተሻሻለውን የዲሲፕሊን ጉዳይም ጠይቀውት ነበር። ባለፈው ውድድር በዚህ ሰዓት አርሰናል 6 ቀይ ካርዶችን ተመልክቶ ነበር። አንደኛው ቀይ ካርድ ከቦርንሞዝ ጋር በነበረው የዊሊያም ሳሊባ ቀይ ካርድ ነበረ እና በዚህ ሰዓት 6 ቀይ ካርድ ነበረ። አሁን ምንም ቀይ ካርድ የለም። ስለዚህ ጉዳይ ነው የጠየቁት። ስለ ቀይ ካርድ ብዙ ጥያቄ ጠይቀውታል፣ ከቦርንሞዝ ጋር የተገናኘ ስለሆነ ማለት ነው። ባለፈው ዓመት በዚህ ሰዓት ቀይ ካርድ አይተን ስለነበረ 11 ተጫዋቾችን በተቻለ መጠን ሜዳ ላይ ማቆየት ምን ያህል አስፈላጊ እንደሆነ እናውቃለን አለ እና ባለፈው ዓመት ያንን ማድረግ አልቻለም። ከቦርንሞዝ ጋር ሁለቱንም ጨዋታ ተሸንፈናል እና የዚያን አስቸጋሪነት አብዝተን እናውቃለን። ምን ያህል ጥሩ ቡድን እንደሆኑ፣ እንዴት ከሁሉም አቅጣጫ ሊያጠቁ እንደሚችሉ በደንብ እናውቃለን። ስለዚህ የነገውን ጨዋታ ምን ያህል አስቸጋሪ እንደሆነ በደንብ እንረዳለን ሲል ቀይ ካርዱ ላይ ሳይቆይ ምላሽ ለመስጠት ሞክሯል ሚኬል አርቴታ።
ለጥር የዝውውር መስኮት ምን ያህል እያሰቡ እንደሆነም ተጠይቆ ነበረ። ሁሌ የሚመልሰውን መልስ ነው የመለሰ። እንግዲህ በዝውውር ጉዳይ ላይ ሚካኤል አርቴታ የሚሰጠውን ጋዜጣዊ መግለጫ ማመን ብዙ አስፈላጊ አይመስለኝም። ምክንያቱም የሚሰጣቸው ምላሾች ያን ያህል ግልጽ ስላልሆኑ ማለት ነው። ለእያንዳንዱ አማራጮች ዝግጁ ነን አለ። ግልጽ ነን። የአጭር የመካከለኛ ረጅም ጊዜ መፍትሄዎችን ማግኘት ምንችል ከሆነ ለመሳተፍ ዝግጁ ነን አለ። አሁን የሚረዳን ተጫዋች ወይም ደግሞ ለሚቀጥለው ውድድር ዓመት እንጠቀምበታለን ብለን የምናስበው ተጫዋች ገበያው ላይ ካገኘን ለማስፈረም እርግጠኛ ነን ነው ለማለት የሞከረ። ግን ማየት ያለብን በሚቀጥሉት ጥቂት ሳምንታት ውስጥ ምን አይነት ኒውሶች አሉ፣ ምን አይነት ተጫዋቾች አሉ፣ ምን አይነት ለኛ የሚረዳን ተጫዋቾች አሉ የሚለውን ለማየት ሞክራለን። ትክክለኛውን ውሳኔ ለመወሰን እንሞክራለን ሲል ነው ስለ ዝውውር ለመናገር የሞክረው። ስለ ኢተን ንዋኔሪ በውሰት ከአርሰናል ለመውጣት ስላለው እድልም ተጠይቆ ነበር። ወደ ቦርንሞዝ፣ ፉልሃም የማምራት እድል፣ ቼልሲም በተጫዋቹ ለፍላጎት ካላቸው ቡድኖች ውስጥ እንደ አንድ ነውና እያንዳንዱ ተጫዋች በጣም አስፈላጊ ነው አለ አርቴታ። እያንዳንዱ ተጫዋች የራሱ ሚና አለው። ያ ሚና በውድድር ዘመኑ በሙሉ በተለያዩ ምክንያቶች ሊለዋወጥ ይችላል፣ ግን ሁሉም ሰው ለመጫወት ዝግጁ ነው መጠበቅ ያለበት ሲል ነው ለመግለጽ የሞከረው እንጂ ስለ ዝውውሩ ሳይጠቅስ ነው ለማብራት የሞከረው። ኢንዞ ማሬስካ ከቼልሲ ጋር ተለያይቷል እንደሚታወቀው ማለት ነው። ወደ የትኛውም ክለብ እንደሚሄድ አልታወቀም፣ ግን ኢንዞ ማሬስካ በቼልሲ የብሉክ አስተዳደሩ ስንብት ደርሶታል። እናም ስለዛ ጠይቀውት ነበር። መልካሙን ሁሉ እመኝለታለሁ ነው ያለ። ኢንዞን እንደ ሰው እንደ ባለሙያ በቼልሲ ውስጥ ስለሰራቸው ስራዎች በጣም አድናቂውና አክባሪው ነኝ እና መልካሙን ሁሉ እመኝለታለሁ ሲል ነው በሄደበት ሁሉ መልካሙን የተመኘለት ሚካኤል አርቴታ በቡድኑ መካከል ስላለው ስሜትም ጠይቀውት ነበር። በአርሰናል ቡድን ውስጥ በተለይም ከቪላው ጨዋታ በኋላ ስላለው የመነሳሳት ስሜትም ጠይቀውት ነበር። ከጨዋታው በኋላ በጣም ጥሩ ስሜት ነው። ከትልቅ ተጋጣሚ ጋር ሁልጊዜም በጥሩ ሁኔታ ፐርፎርም ስታደርግ በቡድን ውስጥ በጣም ጥሩ ስሜቶች መፍጠር ትችላለህ። እንደገና ያን ማድረግ አለብን። እንደገና በዛ ስሜት ውስጥ መጫወት አለብን። አሁን ከቦርንሞዝ ጋር ትኩረታችን እናደርጋለን። ነገ ምን ያህል ከባድ እንደሆነ ትናንትና ጋዜጣዊ መግለጫውን ስለሰጠው ነው ምን ያህል ከባድ እንደሚሆን እናውቃለን እና ሁሉም ሰው ፎከስ የሚያደርገው በነገው ጨዋታ አለን ሲል ነው ለቦርንሞዝ ጨዋታ አስተያየቱን የሰጠው። ባለፈው ውድድር ዘመን በቦርንሞዝ ከተሸነፈበት ነገር የተማረው ነገር እንዳለም ጠይቀውት ነበረ። ምንም ጥያቄ የለውም፣ ብዙ ነገር ይማራል። ሁለቱ በጣም የተለያዩ ጨዋታዎች ነበር አለ። ሳሊባ በሚደንቅ በኔጌቲቭ ሁኔታ ነው ከሜዳ እስኪወጣ ድረስ እስከ 30ኛው ደቂቃ ድረስ በጣም ጥሩ ነበር የተጫወት ነው። ጥሩ ፐርፎርም እንዳደረግን ይሰማኛል። አንዳንድ እድሎች ነበሩ፣ ግን በመጨረሻ ጨዋታውን ተሸነፍን። በሜዳችን ላይ ያለውን ጨዋታ በጣም የበላይና በትልቅ ፐርፎርማንስ ነበር መጫወት የቻልነው፣ ግን በመጨረሻ ደካማ በሆነ መንገድ ጨዋታው አልቋል። ስለዚህ ብዙ የምማረው ነገር አለ። ለእሱ ትልቅ አክብሮት አለኝ። አንዶኒ በጣም አውቀዋለሁ አለ። አንዶኒን በደንብ ያውቀዋል። ትናንትና በሰራውላችሁ ፕሪማች ሪቪው ላይ አንዶኒ ራዮላ እና ሚካኤል አርቴታ የአንድ ሰፈር ልጆች እንደሆኑ ገልጬላቸዋለሁ። አንዶኒ ሊጂያ ባስክ ነው። ሁለቱም በተመሳሳይ ክለብ ውስጥ ነው እግር ኳስን የጀመሩት እና አንዶኒ በደንብ አውቀዋለሁ እና በሚያደርገው ነገር በጣም አስደናቂ ይመስለኛል። በዚህ ውድድር ዘመንና በከፍተኛ ቡድኖችና በትልቅ ቡድኖች ላይ የተጫወተው ጨዋታ እናም ትልቅ ቡድኖች እሱን ለማሸነፍ በምን ያህል ደረጃ እንደተቸገሩ በደንብ እረዳለሁና እያንዳንዱን ከትልልቅ ቡድኖች ጋር ያደረጋቸውን ጨዋታ ለመመልከት ሞክሬያለሁ ሲል ነው ሚካኤል አርቴታ ለመግለጽ የሞከረውና ቦርንሞዝ በዚህ ውድድር ዓመት ከሲቲ፣ ሊቨርፑል፣ ቼልሲ ጋር ያደረጋቸውን ጨዋታ እንደተመለከተ የሚገልጽ ነገር ነው ሚካኤል አርቴታ ለመግለጽ የሞከረው። በዚህ ውድድር ዘመን ከፍተኛ የጎል ተሳትፎ ካላቸው ተጫዋቾች አንዱ ትሮሳርድ ነው። ምን ያህል እየተደሰታችሁበት ነው በሱ ብሎ ጠይቆት ነበር። እሱ በጣም ወጥ ነው አለ። በጣም የተረጋጋ እንደሆነ አስባለሁ። ነገር ግን እንደ ሁሉም የፊት መስመር ተጫዋቾቹ ነው አለና ብቻውን በተናጠል አለማድነቅ ሌሎችን የቡድኑ ተጫዋቾችን ለመጥቀስ ሞክሯል። እስካሁን ድረስ የውድድር ዘመኑ በሙሉ ጥሩ አስተዋጽኦ ስላደረጉ ጭምር እንደ ቡድን በጣም ጥሩ የፊት መስመር እንዳለን አስባለሁ። ስለዚህ የሚያስፈልግን ያን የትም ብናስቀምጥ የትኛውንም ተጫዋች ቢነሳ ለቡድኑ የተለያዩ ባህሪያቶችን ያመጣል ብለን እናስባለን። ሊዮ አሁን በዛ ጥራት ደረጃ ነው ሲል ነው ሊዮ ብሎ ሊያንድሮ ትሮሳርድን ለማድነቅ የሞከረው። ከአጥቂ ተጫዋቾች እስከ ጨዋታ ድረስ ስለሚኖራቸው ረሃብ ጠይቀውት ነበረ። ያ ገብርኤል ሱስ ተቀይሮ ገብቶ ጎል ሲያስቆጥር ጎል የማስቆጥር ረሃቡ ፊት ለፊቱ ላይ ይታይ ነበርና ስለዛ ነው የጠየቁት። ሁሉም ተጫዋቾች ለመጀመር ዝግጁ ናቸው አለ። ቪክተር ኬሬሽም ገብርኤል ሱስም ካይም ለመጀመር ዝግጁ ናቸው አለ። ያ ማለት ሁሉም ጎል ለማስቆጠር ፍላጎት አላቸው። ይህ በጣም እየተሻሻለ ነው። ስለዚህ ተጫዋቾቻችን ወደ ሜዳ ስናመጣ ወይም ወደ ሜዳ ልንቀይር ስንል ጨዋታውን በትክክል እንደሚወስኑ እርግጠኛ ስንሆን ነው ሲል ነው ለመግለጾች የሞከረው። በፕሪሚየር ሊጉ አናት ላይ እንደሚገኙና በ4 ነጥብ መሪነት ስላለው ጉዳይም ጠይቀውት ነበረ። እኛ ያለንበት ቦታ ላይ ነው። ስለዚህ ቦታ በመሆናችን በጣም ደስተኞች ነን፣ ኩራት ይሰማናል።
ሁልጊዜ የተሻለ ሊሆን ይችላል። ማሻሻል ያለባችን ጉዳዮች አሉ። የምናውቀው ብቸኛው ነገር ሁልጊዜ የሚቀጥለው ጨዋታ ፈታኝ እንደሆነ ነው። እናም ስለሚቀጥለው ጨዋታ ክብደት እናስባለን ሲል ነው ለመግለጽ የሞከረው። ስለ ዋንጫው ማሸነፍ የሚያስፈልገው ወጥነት ስለመላበሳቸውን ጠይቆት ነበር። አዎ አለ። ግን አሁንም በጥር መጀመሪያ ላይ ነው የምንገኘው። ሌላ 5 ወራት ቀርተውናል። እስካሁን ብዙ ተጨማሪ ነገሮች ማድረግ እንዳለብን ተመናል። እስካሁን በጣም አስደናቂ ቡድን ነን፣ ግን የሚቀጥሉት 5 ወራት አስደናቂ ቡድን መሆን ይገባናል ሲል ነው ለመጥቀስ የሞከረው። ከውድድር ዓመቱ በፊት ለተጫዋቾቹ ስለ ዲሲፕሊን ምን ብሎ እንደነገራቸው በምን ያህል ደረጃ እንዳስጠነቀቃቸው ጠይቀውት ነበረ። ያው እንግዲህ ባለፈው ውድድር ዓመት በትክክለኛ መንገድ ባይሆንም ቀይ ካርዶች ተበራክቶ ነበር። የሊያንድሮ ትሮሳርድ የዲክላን ራይስ ቀይ ካርዶች አስፈላጊ ያልነበሩ ማለት ቀይ ካርዶቹ ከተሰጡ በኋላ ህጉ እንደተስተካከለ እናውቃለን። ግን በዚህ ውድድር ዓመት እስካሁን ቀይ ካርድ የለምና ስለሱ ማውራት እንደምንችል አስባለሁ። ነገር ግን በመጨረሻ የተጫዋቹ ውሳኔ ነው እና አንዳንድ ጊዜ የነሱ ውሳኔ እንኳን ላይሆን ይችላል፣ የዳኞችም ሊሆን ይችላል። ስለዚህ አዎ እዚህ ከነበርኩበት ጊዜ ጀምሮ ብዙ ቀይ ካርዶችን አግኝተናል፣ ደግሞም ያላገኘንባቸው ጊዜያቶች ነበሩ አሉ። ኖቱ ነው 2023/24 ሲዝን አርሰናል ቀይ ካርዶች አልነበሩት እንደሚታወቀው። ስለዚህ ያን ተለውጧል። በዚያ ዲሲፕሊን ውስጥ ያንን መረጋጋትና ከ11 ተጫዋቾች ጋር ያለማቋረጥ የመጫወትን እድል ምን ያህል አስፈላጊ እንደሆነ ለተጫዋቾች ለመንገር ሞክረናል። በተቻለ መጠን በዛ መንገድ ለመቀጠል እንሞክራለን ሲል ነው ለመግለጽ የሞከረው። ራይስ እያንዳንዱ ቦታ የመቆጣጠርና የመጫወት ችሎታውን በምን ያህል መንገድ ትገልጽለታለህ ባሉት በአማካይ ቦታ ላይ ጨዋታዎች የመቆጣጠር ብቃቱ እንዲሁም ደግሞ በተለያየ ቦታ ላይ የመጫወት ችሎታውን ነው የጠየቁት። ለሱ ለቡድኑ ለክለቡ አጠቃላይ በእግር ኳስ ውስጥ በጣም አዎንታዊ ነገር ነው ብዬ አስባለሁ። የአስተሳሰብ ያለው ተጫዋች ነው። የመላመድ አቅም አለው። ስለ አዳፕቴሽን ከዲክላን ራይስ ጋር ታወራም በቀላሉ ያን ነገር ለማድረግ ይሞክራል እና የተለያዩ ሚናዎችን አሟልቶ ይጫወታል። ያ ባህሪ ያ ካራክተር አለው። እናም ለቡድኑ በተለያየ መንገድ ጠቀሜታ ይሰጥናል፣ በተለያየ መንገድ ያበረታናል ሲል ነው ለዲክላን ራይስ ያለውን አድናቆት ሰጥቶ። ራይስ ከብራይተኑ ጨዋታ ጋር መጫወት ነበረበት፣ ጨዋታው መቀጠል ነበረበት። ጨዋታውን ባይቀጥል ኑሮ ጉዳቱ ይከሰት ነበር ብሎ ጠይቆታል። ምክንያቱም 62ኛው ደቂቃ ላይ ነው ከብራይተኑ ጨዋታ ላይ ግጭት የተፈጠረበት እና እግሮቹን ለአርሰናል ሜዲካል ስታፍ ጨዋታው ውስጥ በ62ኛው ደቂቃ ላይ ሲያሳያቸው ተመልክተናልና እንዲቀየርም ሲጠይቅ ተመልክተናልና አርሰናልና ሚኬል አርቴታ አልቀየሩትም እና ባለሱ የቪላ ወሳኝ ጨዋታ ላይ ሳይኖር ቀረ። ያኔ ተቀይሮ ቢሆን ብለው ነው የጠየቁት። አይ ያ የተለመደ ነው አለ። አንዳንድ ተጫዋቾች በጨዋታው ውስጥ ጥቃት እና ጉዳት ይደርስባቸዋል፣ ግን በጨዋታው በሙሉ በተለይ ደግሞ አድሬናልና ሙቀትና ላበት ላይ በነበሩበት ጊዜ ያንን መቋቋም እንደሚችሉ ይሰማቸዋል። እናም ሰውነታቸው ከዛ በኋላ ምላሽ የሚሰጠዋል። ምናልባት ከጠበቅነው በላይ ምላሽ ሰጥቶት ነበረ ለሱ በጨዋታው እንደሚጨርስ ተሰምቶት ነበር። እናም እሱም ማኔጅ አድርጎት ነበር ጉዳቱን በጨዋታው ላይ። ከዛ በኋላ ግን ጉዳቱ ከፍ ያለ እንደሆነ ተመለከትን ነብጠቱ ሲል ነው መመልከት የሞከርነው። ያ ሪል ነው አይደለ? እኛም ድሮ ኳስ በምንጫወትበት ጊዜ ጉዳት በሚደርስበት ጊዜ እየደማ እንኳን እንጫወታለን። አድሬናችን ሙቀቱ ነው። ከዛ በኋላ ግን ቤት ሆነን እንደሚያመን እናውቃለን። ስለዛ ጉዳይ ነው ሚኬል አርቴታ ለመናገር የሞከረው በተጫዋቾች ላይ ለአዲስ ጉዳት እንዴት ምላሽ እንደሚሰጡ እና የአርሰናል ሜዲካል ክፍል አዲስ ጉዳት ሲያጋጥም ምን አይነት ምላሽ እንደሚሰጡ ቀርቦለት ነበር። በመጀመሪያ በምን ያህል መንገድ የተሻለ ማድረግ እንችላለን የሚለውን ነው የምንመለከተው። ጉዳቱን በምን ያህል መንገድ ማከም እንችላለን የሚለው። ሁለተኛው ነገር የምንጫወትበት ስፖርት እውነታ ነው አለ። ነገር ግን ባለፉት 3 ወራቶች ውስጥ እንደተመለከታችሁት ጉዳቶችን ለመቀነስ ሞክረናል። እንደምትመለከቱት እንደሆነ አስባለሁ። አሰቃቂ የሆኑና የጡንቻ ጉዳቶች ለመለየት የሚገደዱት ጉዳቶች አሉ እና ማሻሻል አለበት። ግን ከሌሎቹ ዓመታት አሁን ለመሻሻል እየሞከርን ነው ሲል ነው የሞከረ ግን አይመስለኝም። ሪካርዶ ካላፊዮሪ አሁን ወደ አምኖ ይሄ ወጣ ገባነቱ የተመለሰ ይመስለኛል። በጣም ወጥ በሆነ አቋም ብቃትም ፊትነስም ሲጫወት ነበር። ግን ከሰሞኑ ጉዳቶች እያስቸገሩ እንደሆነ በግልጽ ይታያል። ሪካርዶ ካላፊዮሪ ከጉዳት የሚመለሱ ተጫዋቾች እንዴት የበለጠ ተለዋዋጭ እንድንሆን ያስችለናል ብሎ ጠይቀውት ነበር። ይሄ ከአርሰናል ኤፍቲቪ ጋዜጠኛ ነው የጠየቀ። ለዛ ነው እንድንሆን ያስችለናል ብሎ ጠይቀው ራሱን የቡድኑ አካል በማድረግ ማለት ነው። በመጨረሻ ስለ አፈጻጸም ማውራት አለብን ብዬ አስባለሁ። ስለ ሮቴሽን ሳይሆን ስለ ፐርፎርማንስ ማውራት አለብን። በየሶስት ቀኑ ወይም በየጨዋታው በሙሉ ፐርፎርማንስ እና ድንቅ ብቃት እንዲጫወቱ እንፈልጋለን። ያንን ማየት አለብን። ይህንን ለማሳካት ደግሞ ምርጥ ተጫዋቾች እነማን ናቸው የሚሉትን መምረጥ አለብን። ምርጥ ተጫዋቾች ይህንን ለማሳካት ደግሞ ምርጥ ግንኙነት ሊንክ አፕ ሊኖራቸው ይገባል ሲል ነው ሚኬል አርቴታ ለማብራራት ሞክሮ። ትሮሳርድ በዚህ ውድድር ዘመን ስላለው ከፍተኛ ደረጃን በድጋሚ ጠይቀውታል። በየወቅቱ በየሲዝኑ እየተሻሻለ እንደሆነ እናስባለን። ብልህ ተጫዋች ነው። በምንፈልገው የራስ መተማመን ደረጃ ላይ እንዳለ እናስባለን።
አስማታዊ ጊዜዎችን መፍጠር ይችላል። ብስለት አለው። በጨዋታው ውስጥ ባልጠበቅከው መንገድ ውስጥ የሆነ ነገር ማድረግ ይችላል። ያለኛ በጣም አስፈላጊ ነው ሲል ጠቀሰ። ኮንትራቱን ስለማራዘም አስባችኋል ብሎ አንድ ጋዜጠኛ ጠይቀው፣ በሱ በጣም ደስተኞች ነን። ስለዚህ ጉዳይ ብዙ ጊዜ እንደተነጋገርን እሱ ያውቃል። በዚህም በጣም ደስተኛ እንደሆነ አስባለሁ ሲል ነው ለመግለጽ የሞከረው። ባለፈው ክረምት ከአርሰናል ሊለቅ ተቃርቦ ነበር በኮንትራቱ ጉዳይ ላይ። ከዛ በኋላ አርሰናል ኮንትራት ሳይሰጠው ግን የኮንትራቱን አፕዴት አድርጎለታል፣ ደሞዙን ከፍ በማድረግ ማለት ነው። በጨዋታ አቀራረባችን ላይ ጨዋታ ስለሚጨርሱ ተጫዋቾች አስፈላጊነትም ጠይቀውት ነበር። እንግዲህ በሚኬል አርቴታ ኮንሴፕት ውስጥ ሰብስቲቲዩሽን የሚለውን ቃል መጠቀም አይፈልግም። ስታርተር ኤንድ ፊኒሸር ነው። ጨዋታ የሚጀምሩና ጨዋታው የሚጨርሱትን ስለዛ ጉዳይ ነው የጠየቁት። በጣም አስፈላጊ ነው አለ። የሚጀምሩትም የሚጨርሱትም። አንዳንዴ ደግሞ እንደ ባለፈው አይነት በማሟሟቂያ ጊዜ የሚደርሱ ጉዳቶች ላይ ወዲያውኑ የሚተኩ ተጫዋቾች ያስፈልጉና ተጫዋቾች ሁሌም ቁርጠኛና ዝግጁ ሆነው ሊጠብቁን ይገባል። ጨዋታውን ለመጀመር ጨዋታውን ለመጫወት እና በየቀኑ በዛ ወጥ ሚና ላይ እንፈልጋቸዋለን። በእውነት ፈቃደኛ ናቸው በየሰዓቱ የሆነ ነገር ለማድረግ ሲል ተናገረ። ከዛ በኋላ አንድ ኢንተረስቲንግ ጥያቄ ጠየቁት። ባለፉት 5 የተለያዩ ጊዜያቶች በአዲስ ዓመት ሊጉን በመራችሁበት ጊዜ ዋንጫዎችን ማንሳት አልቻላችሁም፣ ስለዚህ ጉዳይ ብለው ጠየቁት። እንግዲህ አርሰናል በክሪስማስ 4 ወቅቶች ላይ ሊጉን መርቶ በ3ቱ አላሸነፈም፣ በአንዱ አሸንፏል። የቪንገር የ2002-3 ሲዝን ማለት ነው ዋንጫውን ያነሳንበት። በ5 ጊዜ ደግሞ አርሰናል ሊጉን መርቷል በአዲስ ዓመት ማለት ነው። ግን በ5ቱም ዋንጫዎችን አላሸነፈም። ስለዚህ ነው የጠየቁትና አይ እንስበሩ፣ ሌትስ ብሬክ ኢት አለ። እንስበሩ አለ። እንደ ሃይማኖት አባት የተናገረ ይሄኛውን መጥፎ ቁጥር እንስበሩ አለ። ያን ስታቲስቲክ ያን ቁጥር ለመቀየር ያላችሁ ቁርጠኝነት ምን ያህል ነው አለ። እርግጠኛ ነኝ አለ በሚቀጥለው ጊዜ በጣም የተሻለውን ነገር እንደምናደርግ አለ። በሚቀጥለው ጊዜ አለ በአመቱ መጨረሻ ላይ የተሻለውን ጊዜ ስለማድረግ ነውና ስለዛ ነገር ነው ለመናገር የሞከረው። ተጫዋቾች ያንን ነገር ለመቀየር ይሄንን ታሪክ ለመቀየር ዝግጁ ናቸው ብሎ ጠየቀው። ከኛ ጋር ናቸው። በስልጠና ውስጥ በእያንዳንዱ ጨዋታ በእያንዳንዱ በምናሳልፈው ጊዜ ውስጥ ፍላጎቱን ማየት ትችላለህ። በምን ያህል ደረጃ ይህን ነገር ወይ በአመቱ መጨረሻ ምን ማሳካት እንደሚፈልጉ ያውቃሉ። ምን ያህል እንደሚፈልጉት ማየት ትችላላችሁ። እና የሚያስፈልገን ይህን ነው። ቀሪ 5 ወራቶች ቀርቶናል። ስለዚህ በየቀኑ እርምጃዎችን መውሰድ አለብን። በየቀኑ ጨዋታዎችን ማሸነፍ አለብን። ባለንበት ሂደት ውስጥ መቀጠል አለብን። እናም ደስተኛ መሆን አለባቸው በሚያደርጉት ነገር ሲል ለተጫዋቾቹ ያለውን አክብሮት ነው ለመግለጽ የወደደ። ሚኬል አርቴታ ዛሬ ለሚከናወነው ጨዋታ ትናንትና የሰጠው ጋዜጣዊ መግለጫ እሱን ይመስል ነበር። ዛሬ 2 ሰዓት ተኩል ላይ አርሰናል በቪታሊቲ ሮድ ቦርንሞዝ ጋር ጨዋታውን ያከናውናል። መልካም ጨዋታ እንመኝላችኋለን። ከጨዋታው መጠናቀቅ በኋላ ደግሞ ነገ ማለዳ ተገናኝተን ስለ ጨዋታው እንነጋገራለን። መልካም ጨዋታ፣ መልካም ቀን ባይ